586 ዓመተ ዓለም ከክርስቶስ ልደት በፊት። ይህች ምሽት በይሁዳ ታሪክ ውስጥ የጨለማዋ ምሽት ነበረች። የንጉሥ ዳዊት ከተማ ኢየሩሳሌም በባቢሎን ሰራዊት እግር ስር ወድቃለች። ግዙፉ የሰለሞን ቤተ መቅደስ፣ ያ በእብነ በረድና በወርቅ የተንቆጠቆጠው የእግዚአብሔር ክብር የወረደበት የእግዚአብሔር ቤት አሁን ወደ አመድ ክምርነት እየተቀየረ ነው። ንጉሡ ሴዴቅያስ ዓይኑ ተወጋ፣ መኳንንቱ ታረዱ፣ ሕዝቡ በሰንሰለት ታስሮ ኪሎሜትሮችን አቋርጦ ወደ ባቢሎን ተጎተተ። እንዲህ የሆኑት እግዚአብሔር ጨክኖባቸው ወይስ እነሱን ማዳን አቅቶት? መልሱ ያለው እዚህ ሰው ላይ ነው። ለ40 ዓመታት ሙሉ ይህ ቀን እንደሚመጣ የነገራቸው ነገር ግን ማንም ያልሰማው ሰው ስሙ ኤርምያስ ይባላል። ዓለም አልቃሻው ነቢይ እያለች የምትጠራው ተስፋ በቆረጠ ሕዝብና በተቆጣ አምላክ መካከል ብቻውን የቆመ ሰው። ዛሬ ከልጅነት ጥሪው እስከ ግብፅ ስደት፣ ከጉድጓድ እስራት እስከ አዲሱ ኪዳን ተስፋ የዚህን ታላቅ ነቢይ አስደናቂ ታሪክ በዝርዝር እንመለከታለን። አብራችሁን ቆዩ። ታሪኩ የሚጀምረው ከኢየሩሳሌም በስተሰሜን 5 ኪሎ ሜትር ርቃ በምትገኝ አናቶት በምትባል ትንሽ የካህናት መንደር ነው። ኤርምያስ የካህኑ የኬልቅያስ ልጅ ነበር። ያደገው የእግዚአብሔርን ሕግ እየተማረ የመቅደሱን ሥርዓት እየተከተለ ነው። ሕይወቱ እንደ ማንኛውም ካህን የተረጋጋ እንደሚሆን አስቦ ነበር። ነገር ግን በንጉሥ ኢዮስያስ ዘመን ኤርምያስ ገና በለጋ ወጣትነቱ ሳለ ሰማይ በሕይወቱ ጣልቃ ገባ። የእግዚአብሔር ድምፅ መጣለት፣ እንዲህም አለው፣ በሆድ ሳልሰራህ አውቄሃለሁ፣ ከማኅፀንም ሳትወጣ ቀድሼሃለሁ፣ ለአሕዛብም ነቢይ አድርጌሃለሁ። ይህ ለእኛ ሲነበብ ደስ ይላል፣ ለኤርምያስ ግን አስደንጋጭ ነበር። ምክንያቱም በዚያን ዘመን ነቢይ መሆን ማለት የሞት ፍርድ እንደመፈረም ነበር። ኤርምያስ ፈራ። ወዮ ጌታ እግዚአብሔር፣ እነሆ ብላቴና ነኝና እናገር ዘንድ አላውቅም አለ። እግዚአብሔር ግን የኤርምያስን ፍራቻ አልተቀበለውም። እጁን ዘርግቶ አፉን ዳሰሰው። አትፍራ፣ በፊታቸው አትደንግጥ፣ የምነግርህን ሁሉ ትናገራለህ አለው። እግዚአብሔር ኤርምያስን የሾመው ለይሁዳ ሕዝብ ብቻ አልነበረም፣ በአሕዛብና በመንግስታት ላይ ጭምር እንጂ። ለመንቀልና ለማፍረስ፣ ለማጥፋትና ለመገልበጥ፣ ለመስራትና ለመትከል። ኤርምያስ አገልግሎቱን ሲጀምር የይሁዳ ሕዝብ በመንፈሳዊ ምንዝርና ውስጥ ነበር። በውጫዊ ማንነታቸው የእግዚአብሔር ሕዝብ ነን ይላሉ፣ በተግባር ግን በየተራራው ላይ ለባዕድ አማልክት ይሰግዳሉ። ኤርምያስ ይህንን ሁኔታ ልብ በሚነካ ንጽጽር አቀረበው። እግዚአብሔርን እንደተተወ ባል፣ እስራኤልን ደግሞ እንደ አመንዝራ ሚስት አድርጎ ተናገረ። ሕዝቤ ሁለቱን ክፉ ነገሮች አድርገዋልና እኔን የሕያዋን ውሃ ምንጭ ትተውኛል፣ የተቀደዱትንም ጉድጓዶች ውሃውንም ይይዙ ዘንድ የማይችሉትን ጉድጓዶች ለራሳቸው ቆፍረዋል። አስተውሉ፣ ሕዝቡ እግዚአብሔርን ብቻ አልተወም፣ የማይረባ ምትክ ፈለጉ እንጂ። ይህ የኤርምያስ የመጀመሪያ ክስ ነበር። ለምን በእግዚአብሔር ላይ አመነዘራችሁ ሲል ጠየቀ። ነገር ግን ሕዝቡ ልቡ ደንድኖ ነበር። ካህናቱ ሕግ አለን ይላሉ፣ ነቢያቱ በውሸት ሰላም ነው ይላሉ። ኤርምያስ ግን ብቻውን ሰላም የለም፣ ቁስላችሁም አልተፈወሰም እያለ ይጮህ ነበር። ነገሩ እየከረረ መጣ። እግዚአብሔር ኤርምያስን ወደ ቤተ መቅደሱ ደጅ ላከው። በዚያን ጊዜ ሕዝቡ ቤተ መቅደሱን እንደ አስማት መከላከያ ይቆጥሩት ነበር። የእግዚአብሔር ቤተ መቅደስ እዚህ እስካለ ድረስ ጠላት አይነካንም ብለው
ያምኑ ነበር። ኤርምያስ በቤተ መቅደሱ በር ላይ ቆሞ አስፈሪና አስደንጋጭ ንግግር ተናገረ። የእግዚአብሔር ቤተ መቅደስ ይህ ነው፣ የእግዚአብሔር ቤተ መቅደስ ይህ ነው እያላችሁ በውሸት ቃል አትታመኑ። እንዴት ትሰርቃላችሁ፣ ትገድላላችሁ፣ ታመነዝራላችሁ፣ ከዚያም ወደዚህ ቤት ገብታችሁ ድነናል ትላላችሁ። ይህም ቤት የሌቦች ዋሻ አደረጋችሁት አለ። ይህ ንግግር በካህናቱ ዘንድ ታላቅ ቁጣን ቀሰቀሰ። ይህ ሰው መሞት አለበት አሉ። የራሱ ቤተሰቦች፣ የአናቶት ሰዎች ሳይቀሩ ሊገድሉት አሰቡ። ኤርምያስ በገዛ ወገኖቹ እንደ ጠላት ታየ። በዚህ ጊዜ ነው ኤርምያስ ከእግዚአብሔር ጋር መሟገት የጀመረው። ጌታ ሆይ ለምን አታለልከኝ? ለምንስ ተሸነፍኩ አለ። ነገር ግን ዝም ሊል ሲሞክር የእግዚአብሔር ቃል እንደ እሳት በአጥንቱ ውስጥ ገባበት። መናገር ግዴታው ሆነ። ሕዝቡ ቃላትን መስማት ሲያቆም እግዚአብሔር ኤርምያስን በምልክት እንዲያስተምር አዘዘው። አንድ ቀን አዲስ የተልባ እግር መቀነት ገዝቶ ወገቡ ላይ አሰረ። ከዚያም በሩቅ ወዳለው ወደ ኤፍራጥስ ወንዝ ሄዶ በድንጋይ ስር ቀበረው። ከብዙ ቀናት በኋላ ተመልሶ ሲያወጣው መቀነቱ በስብሶ ተበላሽቶ ነበር። መልእክቱ ግልጽ ነበር። እስራኤል ሆይ በወገቤ ላይ እንደዚህ አጥብቄያችሁ ነበር፣ እናንተ ግን ተበላሽታችኋል፣ ለምንም አትጠቅሙም የሚል ነበር። በሌላ ቀን ወደ ሸክላ ሰሪ ቤት ወረደ። ሸክላ ሰሪው ጭቃውን ሲሰራ ተበላሸበት፣ አልጣለውም። እንደገና አብክቶ ሌላ ዕቃ ሰራው። እግዚአብሔርም እንዲህ አለ፣ የእስራኤል ቤት ሆይ ይህ ሸክላ ሰሪ እንደሚሰራ በውኑ እኔ በእናንተ ዘንድ መስራት አይቻለኝምን? ይህ ተስፋም ማስጠንቀቂያም ነበር። እግዚአብሔር ሊያፈርሳቸው ደግሞም እንደገና ሊሰራቸው ሉዓላዊ ስልጣን እንዳለው የሚያሳይ ነበር። ቀጥሎ ያለው ታሪክ በብሉይ ኪዳን ውስጥ ካሉት እጅግ ድራማዊ ክስተቶች አንዱ ነው። ኤርምያስ ወደ ቤተ መቅደስ እንዳይገባ ስለታገደ ጸሐፊውን ባሮክን ጠርቶ የእግዚአብሔርን ቃል በብራና ላይ አጻፈው። ባሮክ ሄዶ ለሕዝቡ አነበበ። በመጨረሻም ብራናው ንጉሡ ኢዮአቄም እጅ ገባ። ንጉሡ በክረምት ቤት በእሳት ምድጃ ፊት ተቀምጦ ነበር። የብራናው ቃል ሲነበብለት ልቡ በንስሐ መሰበር ሲገባው ንጉሡ ያደረገው ነገር ግን ታሪክ አይረሳውም። ንጉሡ ቢላዋ አነሳ፣ እያንዳንዱን ገጽ እየቆረጠ ከፊቱ ወዳለው እሳት ወረወረው። ሙሉ የእግዚአብሔር ቃል እስኪቃጠል ድረስ የእግዚአብሔርን ማስጠንቀቂያ በእሳት ሊያጠፋው ሞከረ። ነገር ግን ንጉሡ አንድ ነገር ዘንግቶ ነበር። ወረቀቱን ማቃጠል ይቻላል፣ እውነትን ግን ማቃጠል አይቻልም። እግዚአብሔር ለኤርምያስ ሌላ ብራና ውሰድና ጻፍ አለው። ቃሉ እንደገና ተጻፈ፣ ፍርዱም ጸና። የባቢሎን ጦር እየቀረበ ሲመጣ ኤርምያስ የመጨረሻውን ማስጠንቀቂያ ሰጠ። ትልቅ የእንጨት ቀንበር በአንገቱ ላይ አስሮ በከተማው ታየ። መልእክቱ ከባድ ነበር። ለባቢሎን ንጉሥ ተገዙ፣ በሰላም ትኖራላችሁ። እግዚአብሔር ለቅጣት ልኮታልና አትታገሉት የሚል ነበር። ይህ እንደ ሀገር ክህደት ተቆጠረ። መኳንንቱ ተቆጡ። ይህ ሰው የሕዝቡን እጅ ያዝላል እንጂ ሰላምን አይፈልግም አሉ። ኤርምያስን ያዙት፣ ወደ ውሃ ጉድጓድም ወረወሩት። መጽሐፍ ቅዱስ በጉድጓዱ ውሃ አልነበረም ጭቃ እንጂ በማለት ይናገራል። አዛውንቱ ነቢይ በጭቃው ውስጥ ሰጠመ። በረሃብና በብርድ ቀስ በቀስ እንዲሞት ተፈረደበት። ነገር ግን እግዚአብሔር አልተወውም። አቤሜሌክ የሚባል ኢትዮጵያዊ ጃንደረባ በቤተ መንግሥት ነበር። የንጉሡን መኳንንት በመቃወም ንጉሥ ሆይ ይህን ሰው መግደላቸው መልካም አይደለም ብሎ ተከራከረ። ፍቃድም አግኝቶ ገመድና ጨርቅ ይዞ
ኤርምያስን ከሞት አወጣው። የእግዚአብሔር ሰው በገዛ ወገኖቹ ሲጣል፣ በባዕድ አገር ሰው ግን ዳነ። በመጨረሻም ቃሉ ተፈጸመ። ኢየሩሳሌም ወደቀች፣ ቤተ መቅደሱ ተቃጠለ። ኤርምያስ ትንቢቱ ስለተፈጸመ አልተደሰተም። ይልቁንም ሰቆቃው ኤርምያስን በመጻፍ አለቀሰ። በዚህ ሁሉ ጨለማና ውድቀት ውስጥ ኤርምያስ ከማንም ነቢይ በላይ ደምቆ የሚታይ አንድ ተስፋ አይቶ ነበር። የብሉይ ኪዳን ሕግ እንደማያድናቸው ሲያውቅ ስለ አዲስ ኪዳን ተናገረ። እነሆ ከእስራኤል ቤትና ከይሁዳ ቤት ጋር አዲስ ቃል ኪዳን የምገባበት ወራት ይመጣል። ሕጌን በልቦናቸው አኖራለሁ፣ በልባቸውም እጽፈዋለሁ። ይህ ትንቢት ከ600 ዓመታት በኋላ በኢየሱስ ክርስቶስ ደም ተፈጸመ። ኤርምያስ ያየው ቀንበር ክርስቶስ ወደ ተሸከመው መስቀል ተለወጠ። ኤርምያስ መጨረሻው ምን ሆነ? ባቢሎናውያን ነፃ አውጥተውት ነበር። ነገር ግን የቀሩት አመፀኛ አይሁዶች በግድ ይዘውት ወደ ግብፅ ወረዱ። እንደ አባቶች ትውፊት እዚያው ግብፅ ውስጥ እውነትን በመናገሩ በገዛ ወገኖቹ ተወግሮ እንደሞተ ይነገራል። በዘመኑ መለኪያ ኤርምያስ የከሸፈ ሰው ነበር። ማንም አልሰማውም። ሀገሩ ጠፋች፣ ሕዝቡ ተሰደደ። ነገር ግን በእግዚአብሔር ዓይን እርሱ ታላቅ ጀግና ነበር። የኤርምያስ ሕይወት የሚያስተምረን አንድ ዘላለማዊ እውነት አለ። እግዚአብሔር የሚፈልገው ስኬትን ሳይሆን ታማኝነትን ነው። ዓለም ሁሉ ቢጠላህም እውነትን ይዘህ ብቻህን መቆም ትችላለህ። ልክ እንደ ኤርምያስ። ስለተከታተላችሁን እናመሰግናለን። ይህን ቪዲዮ ከወደዳችሁት ላይክ በማድረግ ለሌሎች እንዲደርስ እርዱን። በቀጣይ ቪዲዮ እስከምንገናኝ መልካም ቆይታ